ቆም በሉ። ይህን መረጃ ሳትሰሙ ዛሬ አንድም ዶላር እንዳትመነዝሩ። ዛሬ በውጭ ምንዛሪ ገበያ ላይ ማንም ያልጠበቀው ሱናሚ ተከስቷል። ባንክ ቤትና ትይዩ ገበያው ላይ ያለው ልዩነት የሰማይና የምድር ያህል ተራርቋል። ዶላር አሻቀዋል ወይስ ወርዷል የሚለውን እንዲሁም የሳውዲ ሪያል፣ የዱባይ ድርሃምስ በኢትዮጵያ ብር በስንት በመዘርዘር ላይ ይገኛሉ የሚለውን ዋና ዋና የምንዛሪ ተመኖች ጨምረን ከ15 በላይ የሆኑ ዓለም አቀፍ የሆኑ ምንዛሪ ተመኖችን ይዘንላችሁ መተናል። ብራችሁ በእጃችሁ ላይ እንዳይቀልጥ ይህን ቪዲዮ እስከ መጨረሻው ማየት አትርሱ። ለወገኖቻችሁም በፍጥነት ማጋራት እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ ላይክ ማድረግ አይረሳ። አሁን ወደ መረጃው ከአሜሪካ ዶላር እንጀምራለን። የአሜሪካ ዶላር ከተወሰኑ ቀናቶች በፊት ምንም እንኳን ወደ ማሸለቡ ቢጠቀም በትይዩ ገበያው ደግሞ የመነቃቃት ባህሪን በማሳየት ላይ ነው የሚገኘው። ያ ግን ማለት በጣም በትልቅ ልዩነት ሳይሆን በትንሹ ማለት ነው። ዛሬ አንድ የአሜሪካ ዶላር በትይዩ ገበያው ላይ በ191 ከ60 ነው በመሸጥ ላይ የሚገኘው። 100 የአሜሪካ ዶላር ደግሞ 19160 በመዘርዘር ላይ ይገኛል። ዛሬ መጋቢት 17 2018 ዓ.ም። ዩሮን ስንመለከት የዩሮ መረጃ እንደሚያመለክተው በትይዩ ገበያ ከዛ በፊት ግን የባንኩ ምንዛሪ መረጃ ምንም እንኳን በኢትዮጵያ ንግድ ባንክ መረጃ መሰረት ስንመለከት በ156 ብር ከ02 እየሸጡ ቢገኝም የ10 ብር ተጨማሪ ጉርሻ አለው። አንድ ላይ በ166 ብር ከ07 በመሸጥ ላይ ነው የሚገኘው። እንግዲህ ሁሉንም የዕለታዊ የውጭ ምንዛሪ መረጃ በተለይ በኢትዮጵያ ንግድ ባንክ ላይ ያለውን ስነግራችሁ ከ10 ብር ጉርሻ ጋር ጨምሬ መሆኑን እንድታስተውሉ አደራ እንላለን። በመቀጠል የዩሮን ምንዛሪ እንመለከታለን። ዩሮ አንዱ ዛሬ 221 ከ45 በመሸጥ ላይ ሲገኝ በኢትዮጵያ ብር ደግሞ 22145 በመሸጥ ላይ ነው የሚገኘው። በባንክ ላይ በ189 ወይም 100 በ18900 በመሸጥ ላይ ነው የሚገኘው። የፓውንድ ስተርሊንግን ስንመለከት አንድ ፓውንድ ስተርሊንግ በትይዩ ገበያው ላይ በ256 ከ50 በመሸጥ ላይ ነው የሚገኘው። በ100 የፓውንድ ስተርሊንግ ደግሞ 25650 ማለት ነው። የባንኩ የምንዛሪ ተመን እንደሚያመለክተው ፓውንድ ስተርሊንግን በ211 ብር ወይም ደግሞ 100 በ21100 በመሸጥ ላይ ነው የሚገኘው። እንቀጥላለን። በመቀጠል የምንመለከተው የስዊስ ፍራንክን ይሆናል። አንዱ የስዊስ ፍራንክ በትይዩ ገበያው በ245 ብር ከ13 ሲሸጥ 100 የስዊስ ፍራንክ ደግሞ 24513 እየተሸጠ ይገኛል። ባንክ ላይ ስዊስ ፍራንክን ስንት በመሸጥ ላይ ይገኛል ካላችሁኝ 204 ብር አንዱን የስዊስ ፍራንክ በመሸጥ ላይ ነው የሚገኙት። 100 ደግሞ በ20400 ብር። ቀጥለን የምንመለከተው የካናዳ ዶላርን ሲሆን አንዱ የካናዳ ዶላር በ139 ከ50 ነው በመሸጥ ላይ የሚገኘው። 100 የካናዳ ዶላር ደግሞ 13950 በመሸጥ ላይ ይገኛል። የአውስትራሊያ ዶላርስ ስንት ገባ ካላችሁኝ አንዱ የአውስትራሊያ ዶላር በ136 ከ40 እየተሸጠ ነው የሚገኘው። 100 የአውስትራሊያ ዶላር ደግሞ 13640 እየተሸጠ ይገኛል። የቻይና ዩዋን የዛሬ የመጋቢት 17 2018 ዓ.ም የምንዛሬ መረጃው ምንን ያመለክታል? በስንት እየተዘረዘረ ይገኛል ካላችሁኝ አንዱ የቻይና ዩዋን በ28 ብር ከ03 ሲዘረዘር 100 የቻይና ዩዋን ደግሞ በ32 ብር ከ30 በመዘርዘር ላይ ነው የሚገኘው። የኩዌት ዲናርን ስንመለከት በትይዩ ገበያው አንዱ የኩዌት ዲናር በ624 ብር ከ65 ይዘረዘራል። 100 የኩዌት ዲናር ደግሞ 62465 በመዘርዘር ላይ ነው የሚገኘው።
የአውስትራሊያ ዶላርን ስንመለከት አንዱ የአውስትራሊያ ዶላር የዲርሃም ማለት ነው። የዲርሃም ምንዛሬን ስንመለከት በ51 ብር ከ98 ይዘረዘራል። 100 የዲርሃም ምንዛሬ ደግሞ 5198 ነው በመዘርዘር ላይ የሚገኘው። የኩዌት ዲናር በባንክ ላይ ምንም አይነት ለውጥ አላሳየም። እንግዲህ ሲዘረዘርበት በነበረበት በ509 ከ82 ወይም ደግሞ 100 የኩዌት ዲናር በ50980 አካባቢ እንግዲህ በምሽጥ ላይ ነው የሚገኘው። የዲርሃም ምንዛሬ ባንክ ላይ በ52 ብር ከ28 ወይም ደግሞ 100 ዲርሃም በ5228 ላይ በመዘርዘር ላይ ይገኛል ማለት ነው። የሳውዲ ሪያልስ በትይዩ ገበያው ስንት ገብቷል ካላችሁኝ የሳውዲ ሪያል ዛሬ ላይ በ50 ብር ከ94 ነው በመዘርዘር ላይ የሚገኘው። 100 የሳውዲ ሪያል ደግሞ 5128 እየተዘረዘረ ይገኛል በባንክ ማለት ነው። አንዱ የባንክ ምንዛሬ የሳውዲ ሪያል አንዱ በ51 ብር ከ28 ሲዘረዘር 100 ደግሞ በ5128 በመዘርዘር ላይ ይገኛል ማለት ነው። እንቀጥላለን። እየተከታተላችሁ እያላችሁ የዛሬን የመጋቢት 17 የ2018 ዓ.ም የምንዛሬ መረጃዎቻችንን እየደረሱ የሚለው ነው። በመቀጠል ደግሞ የኦማንን፣ የጆርዳንን፣ የባህሬንን፣ የእስራኤልን ሽቀል እንዲሁም የቱርኪሽን፣ የኢጅፕትን አከታትዬ እነግራችኋለሁ። የትም እንዳትሄዱ አብራችሁን ቆዩ። የኦማን ሪያል በ497 ከ65 ነው በትይዩ ገበያው በመዘርዘር ላይ የሚገኘው። 100 የኦማን ሪያል ደግሞ በ49765 ይዘረዝራል። የጆርዳን ዲናርን ስንመለከት እንዲሁ አንዱ የጆርዳን ዲናር 271 ብር ከ23 ሲዘረዝር 100 የጆርዳን ዲናር ደግሞ 27123 ይዘረዝራል። የባህሬን ዲናርን ስንመለከት አንዱ የባህሬን ዲናር 505 ብር ከ45 በመዘርዘር ላይ ይገኛል። 100 የባህሬን ዲናር ደግሞ 50545 በመዘርዘር ላይ ነው የሚገኘው። የእስራኤልን ሽቀል ስንመለከት የእስራኤል ሽቀል በ61 ብር ከ20 አንዱ ሲዘረዘር 100 የእስራኤል ሽቀል ደግሞ 6120 በመዘርዘር ላይ ይገኛል። ዛሬ መጋቢት 17 ዕለተ ሐሙስ። በመቀጠል የቱርኪሽ ሊሬን ስንመለከት አንዱ የቱርኪሽ ሊሬ በ4 ብር ከ38 ሲዘረዘር 100 የቱርኪሽ ሊሬ 438 ብር በመዘርዘር ላይ ነው የሚገኘው። የኢጂፕት ፓውንድ ስንት ገብቷል ስንል አንዱ የኢጂፕት ፓውንድ በ3 ብር ከ72 ሲዘረዘር 100 የኢጂፕት ፓውንድ ደግሞ 372 የኢትዮጵያ ብር በመዘርዘር ላይ ይገኛል ማለት ነው። ተመልካች አድማጮች እየሰማችሁት ዕለታዊውን የምንዛሬ መረጃ የዛሬን የመጋቢት 17 2018 ዓ.ም ያደመጣችሁትን ይመስል ነበር። ሐሳብ አስተያየታችሁን ጻፉልን። ለተጨማሪ መረጃ እንዲሁ ቻናሉን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን በመጫን ሌላ ጊዜ ተመሳሳይ የሆነ መረጃን በምንለቅበት ሰዓት ላይ የማሳወቂያ መልእክት እንዲደርሱት ማስደረግ ይችላሉ። በያላችሁበት ሰላም ሁሉልን